በጣም የሚያሳዝን ነገር ነው የሰማሁት ማለት ነው። ይህንን እናንተ ሁላችሁም መስማት አለባችሁ ብዬ ስላሰብኩ ይዤ ወደ እናንተ መጥቻለሁ። አንዲት እህታችን መዳም ቤት 4 ዓመት ሰርታ ወደ ሀገሯ ልትሳፈር ስትል በመዳሟ ድግምት ተደርጎባት ወዲያው 20 ቀን እንኳን ሳትቀመጥ ተመልሳ ወደ መዳም ቤት መጣለች። አሁን መዳም ቤት ስትሰራ 13 ዓመት ሆኗታል። ወደ ቤተሰቦቿ ደውላ ማታቅም፣ ምንም አድርጋ አታቅም። እስካሁን ድረስ ቤተሰቦቿ ጭራሽ አታስታውሳቸውም። ምንድን ነው የተፈጠረው? እንዴት ነው ይሄ ድርጊት የተፈጠረባት የሚለውን ሙሉ ዝርዝሩን ይዤላችሁ መጥቻለሁኝ። እናንተም መጠንቀቅ ስላለባችሁ በጣም ወሳኝ የሆነ መረጃ ስለሆነ ይህንን ቪዲዮ ለሁሉም እንዲደርስ ላይክ ማድረጋችሁን በጭራሽ እንዳትረሱ እባካችሁን። ሼር ለማድረግ ደግሞ ግዴታ ዩቱበር መሆን አይጠበቅባችሁም። ባላችሁ ነገር ለጓደኞቻችሁ ሼር እያደረጋችሁ ጥንቃቄ እንዲያደርጉ እርዷቸው ማለት ነው። ይህንን ቪዲዮ አሁን እናንተ በላይክ ጀምሩት። እኔ ደግሞ ሰላም ልበላችሁ ማለት ነው። ሰላም እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛላለሁ። ሲቀጥል ዛሬ ይዤላችሁ የመጣሁት ነገር እጅግ በጣም ወሳኝና አንገብጋቢ የሆነ መረጃ ነው ይዤላችሁ የመጣሁት ማለት ነው። ለምንድን ነው አንገብጋቢ የሆነ መረጃ የሆነበት ምክንያት ምንድን ነው? ወደ በኋላ ላይ የምትሰሙት ይሆናል። እና እንግዲህ ቤተሰቦች ዛሬ ያው መግቢያው ላይ እንደነገርኳችሁ በመጀመሪያ ደረጃ ስለ እህታችን ታሪክ ነው የምነግራችሁ። ከዛም በኋላ ግን ምን ማድረግ አለባችሁ የሚለውንም የምነግራችሁ ይሆናል። አንዲት እህታችን እንግዲህ መዳም ቤት 4 ዓመት ሰርታ ወደ ሀገሯ መሄድ ትፈልጋለች። ከዛም ግን ሴትዮዋ በጣም ተወዳ ስለነበረ ተመልሳ እንድትመጣ ጥያቄ ታቀርብላታለች። ልጅቷ እንግዲህ ከሷ ለመላቀቅ ከሷ ለመፋታት ስትል እመጣለሁ ተመልሼ በቃ ችግር የለውም ብላ ደርሶ መልስ ትኬት እንድትቆርጥላት ታደርጋታለች ማለት ነው። ከዛን ግን እዚያው ምሰራ ልጅ አለች እዚያው አንድ ቤት ውስጥ ማለት ነው። እና እንዴት ነው አንቺ ግን መምጣት እንደማፈልግ ያውቃለሁኝ፣ የእውነት አሁን ተመልሰሽ ልመጭ ነው ወይስ ምን አስበሽ ነው መጣለሁ ብለሽ እንደዚህ የምታረጊ ሴትዮዋን ስትላት፣ ለማንም እንዳትናገሪ እኔ እንደዚህ ያልኳት ሴትዮዬ በቀላሉ እንድትፋታይ ብዬ ነው እንጂ ወደዚህ ቤት ተመልሼ መምጣት አልፈልግም ብላ ትነግራታለች። ያቸኛው አበሻም እንግዲህ ለመወደድ አበሻ እኮ የማያደርገው ነገር የለም፣ ብዙ ነገር ያደርጋል። ይቅርታ አድርጉልኝ እና አንዳንድ ሰው ደግሞ መዳም ቤት ኪዮን በጣም የተሽለጠለጡ ናቸው። ትሄድና እቺ ልጅ እኮ ተመልሳ አትመጣም እና አንቺ ዝም ብለሽ እንድለቂያ ስለፈለገች ነው እንጂ ተመልሽ ይመጣል ያለችሽ፣ ተመልሳ አትመጣም ብላ ያው በወሬ የኛ ልጆች ሽልጥልጥ ይበዛል በል ይቅርታ አድርጉልኝና ሽልጥልጥማ አለ። ቆፍጠን ያለ ሰው ሁሉ በሀገሩ ዜጋ የማይደራደር ሰው እንዳለ ሁሉ አብዛኛው ሰው ግን ለመወደድ ብዙ ነገሮችን አድርጓል ሲባል ሰማለሁ። ከአበሻ ጋር ሰርቻ አላቅም። አንድ ቦታ የሆነ በጣም ትልቅ ቦታ ሰርቻለሁኝ፣ ግን እንደዚህ አይነት ሰው አልገጠመኝም። ግን በሰዎች ታሪክ ሰምቻለሁኝ። ከአበሻ ጋር ሰርቼ እንደዚህ ከአበሻ ጋር ሰርቼ እንዲደረሰብኝ እንዲስቃይ ደረሰብኝ የሚሉ ሰዎችን ብዙ ጊዜ ሰምቻለሁኝ። እና እንደዚያ ብላ ትሄዳለች፣ ከመዳሟ ጋር ትነግራታለች። ሴትዮዋን በጣም ትናደድና ድግምት ታደርግባታለች ማለት ነው። ከዛም በኋላ ካስደገመችባት በኋላ በሂጂ ትላታለች ወደ ሀገሯ። እሺ ብላ ልጅቷም ትሄዳለች። አገር ቤት እንደሄደች ቤተሰቦቿንም ምንም በቃ አልወደደቻቸውም፣ አልተደሰተችም። እየደወለች በቃ መምጣት ፈልጋለሁ ነበር ምትላ ሴትዮዋን። 20 ቀን ሳትቆይ ተመልሳ ትመጣለች ወደዚያ ቤት ማለት ነው። አሁን ላይ 13 ዓመት ሆኗታል። ለቤተሰቦቿ አትደውልም፣ ምንም የምታውቀው ነገር የለም። ምንድን ነው የተፈጠረው? ይህ እንግዲህ ታሪኩን የሚያውቁ ጎረቤት የምትሰራ ልጅ ናት የነገረችኝና እንደዚህ በገዛ ጓደኛዋ ለጓደኛዋ ሚስጥር ብላ ያወራቻትን ወሬ ሄዳ ለሴትዮዋ ተናግራ፣ ሴትዮዋም እንግዲህ በብስጭት በቃ ለምን እንደዚህ ይሆናል በሚል ታስደግምባታለች። 20 ቀንም አልቆየችም። አገሯ ሄዳ ተመልሳ መጣች። 13 ዓመቷ አገሯ አትሄድም፣ ስለ ቤተሰቦቿ አትደውልም፣ ደሞዝም አይከፈላትም። ሴትዮዋ ልክ እንደ ቤተሰብ ነው፣ የቤተሰብ ልጅ ነሽ አይነት ነገር ነው የሚሏት ማለት ነው። ልጅቷ የምታውቀው ነገር የለም፣ ፈዛለች፣ ደንዝዛለች። በዚህ ሁኔታ ነው እየኖረች ያለችው ማለት ነው። እና በጣም ስለገረመኝ ይሄን ነገር ሁላችሁ መስማት አለባችሁ ብዬ ስላሰብኩ ነው ይዤላችሁ የመጣሁት። ለምን እኛ ብዙዎቻችን ወደ ራሳችን ችግር የምናመጣው በምላሳችን ነው። ምላሳችን አርፎ አይቀመጥም። ስንት ሰው ነው በምላሱ መዘዝ ያመጣው? ስንት ሰው ነው በምላሱ ህይወቱን ያጣው? ስንት ሰው ነው በምላሱ ቤተሰቡን፣ እህት ወንድሙን፣ የተለያዩ ነገሩን ያጣው? ስንት ሰው ነው?
ገብቷችኋል? ምላሳችን በጣም 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 መጥፎ ምላስን ያለን ብዬ ነው የማስበው። እና ተጠንቀቁ። በተለይ አበሻ ጓደኛ ላይ ብላችሁ ኢትዮጵያዊት ናት፣ በቃ የሀገሬ ሰው ናት፣ የሀገሬ ዜጋ ናት ብላችሁ ሚስጥራችሁን ለራሳችሁ ማድረግ የፈለጋችሁትን ነገር ደብቃችሁ መያዝን ያለባችሁ እንጂ መናገር የለባችሁም ማለት ነው። መቼም ቢሆን እንዲህ ብላችሁ ብትነግሯቸው እናንተን ከማጥቃት ወደ ኋላ አይሉም። ስለዚህ ምንም ይሁን ምን በቃ በእርግጥ ባላሰብነው መንገድ ነው ማንኛውን ሰው የሚያጠቃን እንጂ በዚህ መንገድ ሰው መጥቶ ያጠቃናል ብለን አስበንበት ተዘጋጅተንበት ራሳችን ላይ ችግር አንፈጥርም። ባለማወቅ ግን ቀና ነገር በማሰብ ወይም ግልጽ በመሆን የራሴ ሰው ነው ብሎ በመተማመን ሰው ብዙ ነገሮችን ያደርጋል። ሰው ደግሞ በማን ነው የሚጎዳው? ባቀረበው ሰው፣ በራሴ ሰው ባለው። ሁሌም ቢሆን እስከዛሬ ድረስ እንግዲህ ተጠቃ ሰው ሲባል ባወቀው ሰው ነው። ማንም ሰው የማያውቀውን ሰው አያጠቃም። ላጥቃ ቢል ራሱ መንገዱን አያገኘውም። የዚያን ሰው መውጫ መግቢያውን አያገኘውም። እንዲሁም ከናባባሉ ምን ይባላል? እግዚአብሔር ሆይ አንተ ከወዳጆች ጠብቀኝ፣ እኔ ደግሞ ከጠላቴ ራሴን እጠብቃለሁ ይባላል። ጠላት ጠላት ነው። እንዴት ትጠብቁታላችሁ? በቃ ለእናንተ ጥሩ ነገር እንደማያስብ ታውቃላችሁ። ወዳጃችሁ ግን ምንም ነገር ሳታስቀሩ ሚስጥራችሁን እንኳን ዝግዝግ አድርጋችሁ ባትናገሩ የሆነ ፍንጭ ከሰጣችሁት በራሱ ለማጥቃት እሱ ይዘጋጃል። ጥሩ እድል ይመቻችለታል። እና ከጓደኞቻችሁ ተጠንቀቁ ልላችሁ ነው ዛሬ የመጣሁት። ከምንም በላይ ጥንቃቄ አድርጉ ባካችሁ፣ ባካችሁ። አብሬያት ኖር ያለሁ አብሬያት በልቻለሁ፣ ጸባያውን በደንብ አውቀዋለሁ፣ ምንም እንደዚህ አታረግም ምናምን አትበሉ። ምን ታውቃላችሁ? የሰው ሆዱና የወፍ ወንዱ ለይቶ ማወቅ አይቻልም ይባላል። ስለዚህ ጥንቃቄ አድርጉ። ማንኛውም ሚስጥር ብላችሁ የምትሉትን ነገር ለራሳችሁ ያዙ። ሌላው ደግሞ እጅግ በጣም ወሳኝ ነገር የምለው ነገር ምንድን ነው? መዳም ቤት ላላችሁ፣ አንድ ቤት መስራት ላቃታችሁ፣ በየቤቱ በየወሩ አዳዲስ ቤት እየቀያየራችሁ ለተቸገራችሁ፣ እንደው ቋሚ ስራ አግኝቼ ሰራ አድርጌ ሀገሬ በገባሁ ለምትሉ ሰዎች ወሳኝ ነገር የምነግራችሁ ነገር ምንድን ነው? በመጀመሪያ ደረጃ አንድ ቤት ስገቡ በቃ አትገልፍጡ። እውነት ዝም ብሎ መሳቅ በጣም ችግር ያመጣል። በጣም የሆነ ያልሆነውን ነገር ማውራት፣ ከመዳም ጋር የሌለ ጓደኛ መሆን በጣም አስቸጋሪ ነገር ስለሆነ እራሳችሁን ቆጠብ አድርጋችሁ ያዙ ማለት ነው። መሳቅ ቢጠቅምም ግን ጥቃቱ ጉዳቱ ይበልጣል ብዬ ነው የማስበው። በጣም መቀራረብ፣ ሳቃችሁ ሳይመጣ መሳቅ በጣም ከባድ ነው። ሁል ጊዜ አስመሰላችሁ መኖር አትችሉም። ምስቁን ነገር በሙሉ የውሸት ስለሆነ ያንን ሳቅ አስቀጥላችሁ መኖር ለእናንተ በራሱ ይደክማችኋል። አንዳንድ ጊዜ እኮ የሆነ የምናስመስለው ነገር አለ ከሰው ጋር ሆነን የምናስመስለው ነገር ግን እስከ መቼ ነው የማስመስለው ብላችሁ ድክም ይላል። እንደ ማስመሰል የሚደክም ነገር የለም በነገራችን ላይ። እና በመጀመሪያ ደረጃ አታስመስሉ፣ ስራችሁን ስሩ። እሷ ኖረችም አልኖረችም ራሳችሁን አክብራችሁ ስራችሁን ስሩ። እናንተ ያከበራችሁ ስራ ደግሞ መልሶ እናንተን ማክበሩ አይቀርም የሆነ ጊዜ ማለት ነው። ስለዚህ ስራ በዛብኝ፣ ልጅ ያለበት እንደዚህ ምግብ አልሰራም ምናምን ራሳችሁን ማሟላቀቁን ጥላችሁ ስራችሁን ስሩ። በአሁን ሰዓት ስራ በጣም ነው የጠፋው ማለት ነው። በጣም በየቢሮ በየእጃዛ ቤቱ ብትሄዱ በጣም ራስ ያሳምማል ማለት ነው። እና ያለውን ነገር አንገታችሁን ደፍታችሁ ከሰራችሁ ግን እስከተወሰነ ጊዜ እነሱ ልባቸውን እስከምትገዙ ጊዜ ከዛም በኋላ ከገዛችሁ በኋላ እናንተ ደግሞ አለቃ ትሆናላችሁ በተራችሁ ማለት ነው። ያ ጊዜ እስከሚመጣ ድረስ ግን አንገታችሁን ደፋ አድርጋችሁ ራሳችሁን ከነገሮች ቆጠብ አድርጋችሁ ትሁት ሆናችሁ ስራችሁን ስሩ። ምንም አማራጭ የላችሁም ከዚህ ውጪ። በእውነት ከአንዱ ቤት እንደ ጦጣ ብትዘሉት፣ እጃዛ ቤት ገብታችሁ ብትቀመጡት። እኔ አንድ ማቃት ልጅ አለች፣ ወረቀት አሰርቻለሁ ብላ በ5,000 ወይ በ7,000 ስራ አልገባም ወረቀት ስላለኝ ብላ። አሁን እንግዲህ ወረቀት እንኳን ከተሰራ 1 ዓመት ሊሆነው ነው፣ 12ኛ ወር ላይ ማለት ነው። 1 ዓመት ይሆናል ዱባይ ላይ። እስከ ዛሬ ድረስ ስራ ሲመጣላት አንድ ጊዜ እንዲህ ነው ትላለች፣ አንድ ጊዜ እንደዚያ ነው ትላለች። ብቻ አሳሳቧ አያልቅም። ገብታችኋል? በ5,000 ወረቀት ይጀማ አልፈልግም፣ በ7,000 እንደዚህ አልገባም። እንደዚህ ስትል እጃዛ ቤት የቤት ኪራይ እየተጠራቀመ ነው፣ ቀለብ አለ፣ ስትወጡ ብዙ ነገር አለ፣ መጸዳጃ አለ፣ ብዙ ነገር ወጪውን የምታቆታቁታላችሁ። በተለይ ሴት ስትሆኑ ወጪ ይበዛል። እና ይሄ ሁሉ ነገር እያለ ግን ደሞዝ በመናቅ ወይ ወረቀት አለኝ እንደዚህ አልገባም እያለች ይኸው እንግዲህ 1 ዓመቱ አለቀ። በቃ 1 ዓመት ብቻ ነው የቀረው ማለት ነው። የ1 ዓመቱንም ትሰራለች አትሰራም ፈጣሪ ወቀው። እኔ በጣም ግርም ስላለች ነው እንጂ እኔ ስለ እሷ ጉዳይ አይደለም አሁን የመጣሁበት። ነገር ግን አንዳንድ እህቶቻችን በጣም ትልቅ ስህተት የሚሳሳቱት ልጅ አልፈልግም
እንደገና ደግሞ ምግብ ስራ አልፈልግም እና መለሰሪ ነው የመጣሽው እዚህ ጋር። በእውነት እኔ በጣም ስላዘንኩ ነው። ተመለሰሽ ሀገር ብትገቢ እኮ አገር ቤት ያለውን ነገር እናውቀዋለን፣ ሁሉንም ነገር ማለት ነው። ከዚያም ሲመጣ ስንት መስዋዕትነት ተከፍሎ እንደሚመጣ እናውቃለን። ያለው ውጣ ውረድ ያለው ነገር እዚህ ጋር ጠንክረሽ ካልሰራሽ ማንም ሰው ያንቺን ኑሮ ወደዚያ ጋር ፈቀቅ የሚያደርግልሽ ሰው የለም። እና እኔ የምላችሁ ነገር ምንድን ነው፣ ምንም ስራ በዛብኝ ብላችሁ አታማሩ። ባለው ነገር እያመሰገናችሁ በቃ የሆነ ጊዜ ደግሞ የእናንተ ጊዜ እስከሚመጣ ድረስ ጠንክራችሁ መስራት አለባችሁ ብዬ ነው የማስበው። እና እኔ አንዳንድ ጊዜ ጓደኞቼ እና እንገናኝ እዚህ ቦታ እረፍት ነው ዛሬ እኮ በዓል ነው ምናምን አልመጣም ስላቸው፣ አይ ሴትዮሽም አስደግማብሻለች ይሉኛል። ለምንድን ነው የምታስደግምብኝ? እኔ ከሷ ብር ፍቅር ይዞኝ ነው እንጂ ምንም ያደረገችኝ ነገር የለም። አውቃለሁ አላማዬ ምን ማድረግ እንዳለብኝ አውቃለሁ። በሰው አይደለም የምመራው። ገብቷችኋል? ብዙ ልጆች ስራቸውን የሚያበላሹት በጓደኛ ነው። ናይ ውጪ እዚያ ቤትማ እንደዚህ ስራ እየበዛብሽ ለምን ትሰሪያለሽ? እጃዛ ቤት ቁጭ ብለሽ እኮ ቦይስ ብታደርጊላት ቦይስሽን አትመልስም። የጻፍሽውን ነገር ራሱ አታየውም እኮ። ያንቺ ነገር እኮ ይመራታል፣ ያንገሸግሻታል ማለት ነው። ስራ ቦታ እያለሽ ግን እንገናኝ፣ እንደዚህ እንውጣ፣ እዚያ ቦታ እንሂድ ምናምን ደዋይሽ በጣም ይበዛልና ጥንቃቄ አድርጉ። እንዳይመስላችሁ በእውነት እንዳይመስላችሁ። እኔ የሰውን ነገር አይቼ በጣም ሁሉንም ነገር አይቼው፣ በእርግጥ ብዙ ነገር እኔም አበላሻሽቻለሁ፣ ግን ተምሬበታለሁ። አሁን ጓደኞች በሙሉ ደህና ሰንብቱ ቻው ብዬ አንድ ባንድ የሉም። በቃ ብቻዬን እንደ መቅረት አስባችሁታል። ግን እዚህ ዓለም ላይ ብቻችሁን ስቀሩ ጌታ እንደዚህ አይነት የተሰማኝ አሁን ላይ እንደዚያ ስልክ ጨናነቅ የነበረው ምናምን በቃ አሁን ቴክስት የሚባል ወፍ የለም ማለት ነው። ወፍ የለም። ሁሉም በየተራ ተሰነባብተውኝ ሄደዋል። እና የማይረባ ጓደኛ ከመያዝ ይልቅስ ብቸኝነት ይሻላል ብዬ አስባለሁ። ለእኔ ብቸኝነት ይሻላል። በቃ ሲጀመር ሁሉም ሰው የሆነ ምዕራፍ አብሯችሁ ሊጓዝ ይችላል። የሆነ ሰዓት ግን ሁሉም ይቆማል። የሰው ጋጋታ ጭንቀት ነው ትርፉ። እና ሰው እውነት ለመነጋገር ሰው ለሰው መድኃኒቱ ነው። ጋጋታ ግን የሰው ጋጋታ ምንም አይሰራም። 100% መናገር እችላለሁ። ምንም አይሰራም ስላየሁት ማለት ነው። እና ጥንቃቄ አድርጉ። ስራችሁን አክብራችሁ ስሩ። የሚያስከብራችሁ ስራችሁ ነው። ገንዘብ ይኖራችሁ ጎበዝ። በአሁን ሰዓት ገንዘብ በጣም ለሰው ልጅ ወሳኙ ነገር ገንዘብና ገንዘብ ሆኗል። ፍቅር ካለ ወሳኝ ነገር ነው። ያለ ገንዘብ ግን የሚንቀሳቀስ ነገር ምንም የለም። ገንዘብ ካላችሁ ሁሉ ነገር የራሳችሁን በቃ ሁሉን ነገር እንደጨበጣችሁት ቁጠሩት። እኔ ዳጊ ምናለች አንድ ጊዜ ስትናገር ድሮ ዳ በነበርኩ ሰዓት ምንም ያላደረግኩትን ነገር አሁን ግን ገንዘብ ሲኖረኝ ሁሉን ነገር የራሴ አደረግኩኝ አለች። ትክክል ናት። በወቅቱ ስህተት ነው ብዬ ነበር እኔ ራሱ ማለት ነው። እንዴት እንደዚህ ትላለች ምናምን ብዬ ነበር። ነገር ግን ሲገባኝ ትክክል ነች። ገንዘብ ካላችሁ ሁሉን ነገር ማድረግ የማትችሉት ነገር ምንም ነገር የለም። እስከ ዛሬ ድረስ የተጓዝኩባቸው መንገዶች ስህተት እስኪመስሉኝ ድረስ ነው ያየሁት። የገንዘብን ነገር አስተሳሰብ ማለት ለገንዘብ የነበረኝ አመለካከት እንደዚህ አልነበረም። አሁን ግን ሁሉም ነገር ተቀያይሯል። በቃ ሁሉም ነገር ቦታውን ይዟል ብዬ አስባለሁ። እስከ ዛሬ የኖርኩት ኑሮ ውሸት ነበረ፣ የቀልድ ነበር የኖርኩት ኑሮ። አላወቅኩም ነበር፣ አልባነንኩም ነበረ። አሁን ብንና አልኩኝ እስከ ማለት ድረስ ደርሻለሁ። አንዳንድ ሰዎች ፍቅር ነው በቃ እንደዚህ ፍቅር ይዞኝ እንደዚህ ምናምን ይዞኝ ምንትሴ በቃ ያለ ፍቅር። ኧረ እባክሽ ባዶ ኪስ ፍቅር የቤት ኪራይ አይከፍል፣ ፍቅር እንጀራ አይሆን፣ ፍቅር ዳቦ አይሆን። በጣም ስለምገርፉኝ ነው። ያላችሁን ኪሳችሁን አራክፋችሁ ለነሱ ከሰጣችሁ በኋላ እንደገና ተመልሳችሁ ባሌ እንደዚህ በላይ ላይ ያገባ፣ እንደዚህ ወለደ፣ እንደዚህ አደረገብኝ። ገንዘብሽን ያዝ ማድረግ ነበረብሽ፣ ራስሽን መጠበቅ ነበረብሽ። ፍቅራችንን የምናስጠብቀውም ፍቅራችንን የምንጥለውም ራሳችንን ብዬ አስባለሁ። ፍቅርሽን ማስጠበቅ ከፈለግሽ ራስሽ ጠንካራ መሆን፣ ታታሪ መሆን፣ በሁሉም ነገር ብቁ መሆን መቻል አለብሽ። የሆነ ሰዓት ወደዴ ብለሽ ቤት ተዝረክረከሽ ተቀመጥሽ በኋላ አሮጌ ቆና ከመሰልሽ በኋላ ገንዘብሽን አሳልፈሽ ከሰጠሽ በኋላ ሌላ ካገባ በኋላ መጥታችሁ የምታለቅሱ ሰዎች አልፈርድባችሁም። ነገር ግን ለሰው ማስተማሪያ አይሆንም። ይሄ ነገር አያስተምርም። ስለዚህ ስንት ጀግና ሰዎች አሉ እኛ የምንማርባቸው። እንደዚያ ጀግና ሆኑ። መጀመሪያ ትኩረት ማድረግ ያለባችሁ ስራችሁና ስራችሁ ላይ መሆን አለበት ማለት ነው ብዬ ነው የማስበው። እንደኔ የተረዳውን ነገር ይሄ ነው። የጓደኛ በየቦታው መገኘት፣ እዚህ ቦታ እንደዚህ ነው በተባለ ቁጥር ይሄ በጣም እኔ እንጃ በቃ እኔ በጣም ትልቅ ስህተት ነው ብዬ ነው የማስበው። በሰው ምሪት እየተመራን ባልጉል ጓደኛ ህይወታችን የመበላሽ አረብ ሀገር ይህን ያህል ዓመት ሰርታ ነበር። ነገር ግን ወፍ የለም። ብዙዎቻችን ተረት ተረት ሆነን ቀርተናል። እና አንዷ እንደውም ባለፈው ሰይድ ላይ ቀርባ ታውቋታላችሁ ብዬ አስባለሁኝ። በጣም እያለቀሰች መጣች። ቤተሰቦችም አልሆንኩም ከባሌም አልሆንኩም
ባሌም አረገዝኩ ስለው አስወጭ ብሎኝ ጥሎኝ ሄደ። ቤተሰቦችም እንደዚህ ቤተሰቦቹ ከፍተኛ ጸብ ተፈጥሯል። ለምን ያሰራችውን ብር ቆየ ባልሽ ሁኔታ ይታይ መጨረሻው ብለው በስም አላዘውሩላትም። በዚህ ምክንያት እንግዲህ እያለቀሰች መጣችን። እሙ መቼም ታውቋታላችሁ ብዬ አስባለሁ። እና እሙ ምን አለች በኮመንት ትላንትና የእኛ ምክር አልነበርሽ ወይ አንቺም እንደዚህ እያለቀሽ መጣች አለች። በጣም ተገርማ እና ጠንቋይ ለራሱ አያውቅም ይባላል። ገብታችኋል? እኛ መካሪዎች ብዙ ጊዜ ለራሳችን አናውቅም። እናንተ ምከሩ ልላችሁ ነው ቤተሰቦች። ለእናንተ ምክር አበዛሁኝ። እኔ ግን የመከርኳችሁ በቅንነት ነው። በቅንነት ይዩት። ያው ፍቅርም ሁሉም ነገር ቢያስፈልግም ግን መቅደም ያለበት ነገር አለ ብዬ አስባለሁኝ። ለማንኛውም ፈጣሪ ለኛ የተሻለውን ነገር ያደርግልን እንጂ እኛ ስለ ራሳችንም አናውቅም። እንደ ሰውኛ ግን ያው መጠንቀቅ አለብን ብለን የምናስበው መጠንቀቅ፣ ከስህተታችን ደግሞ መማር አለብን ብዬ አምናለሁና ሁላችንም ከሰው ስህተት ልንማር ይገባል። ከሚያለቅሱ እህቶቻችን ልንማር ይገባል። በእውነት በእነሱ የደረሰ በእኛ እንዳይደርስ በምን አይነት መንገድ መጓዝ አለብን የሚለውን ነገር ማስተዋል አለብን። እኔ ብዙ ሰዎች የሚያለቅሱ ሰዎችን ሲናገሩ እሰማለሁኝ። ህይወታቸው በጣም ያስተምራል። ለእኛ ካስተዋልን ትምህርት ነው። በተለይ ወንድ ልጅ መታመን የለበትም ብዬ አስባለሁ። ይቅርታ አድርጉልኝ። የሚታመኑ ሰዎች ቢኖርም በአሁን ሰዓት ግን ውሸታም ሰው የበዛበት በአሁን ሰዓት እውነት ለመነጋገር ራሳችንን በሁሉም ነገር ብቁ ማድረግ በትምህርትም በገንዘብም ባለው ነገር ጠንካራ ሆነ ራሳችንን ማቋቋም አለብን ብዬ አስባለሁ። ከዚህ ውጭ ሌላው ነገር ዋስትና የለውም እና ለማንኛውም በድጋሚ እስከምንገናኝ ሰላማችሁ ይዛልኝ።